ሩትዬ ይሄን ውበት ከየት ነው ያመጣሽው? ይሄን የልብስ አለባበስ ከየት ነው የምታመጪው? እንዴት ነው የምትገዢው? እባክሽ ንገሪኝ። ሁሉንም ባለብሰው አንዱን ለብሼ ሊያው እስቲ አንዱን ገዝቼ ሊያው ነው የምልሽ። የምሬ ነው። አለባበሷ፣ አካሄዷ፣ ግርማ ሞገሷ ፈጣሪ እኮ ሲሰጣችሁ ማለት ነው። የሩትዬ ደግሞ ይለያል። ሁሉም ነገር አሟልቶ ነው የሰጣት። ከክፉ ነገር ይጠብቅሽ፣ ከሰው መጥፎ፣ ከሰው አፍ፣ ከሄርሜላ አይን፣ ከጠላቶችሽ። ኤፋዬ እኮ ብለዋል ጠላቶቿ ቅጥል ድብን ንበሉ ብለዋል። እና ቅጥል ድብን ንበሉ። እንግዲህ ምን እንደሚወጣችሁ እናያለን። እንግዲህ ሩትዬ ልዕልቷ ውበቷ በየበቃይ ቀን በቀን እየጨመረ እየመጣ ነውና በፊትም ቆንጅዬ ነች። ከመጀመሪያውም ስትመጣ ወደ ሚዲያ መጣ እኛ ስትተዋወቅ ቆንጅዬ ነበረች። ዛሬም ያው ውበቷ እየበዛ እየጨመረ እየሄደ ነውና ፈጣሪ እንደዚህ ውበትሽን ከዚህ በላይ ይጨምርልሽ የኔ እናት። የሰው ፍቅር ከዚህ በላይ ይጨምርልሽ። ሰላም ቤተሰቦቼ እንዴት ናችሁ? ደህና ናችሁ ወይ? የዚህ ቤት ቻናል ቤተሰቦቼ ደህና ናችሁ? ሰብስክራይብ እያደረጋችሁ ላይክ እያደረጋችሁ 1000 ያስገቡልኝ የኔ ወርቆች ወንድሜን እና ሩትዬ ደግሞ ዛሬ ልዕልቷ በአዲስ ነገር መታለች። ያው ሩቲና አብርሽ ከሀገር ሊወጡ ነው ብለዋል። ኤፋችን ወንድማችን መከታችን የሩትዬ ጠበቃ አንዳንዶቻቸው ምን አሉ መሰላችሁ? አለባበስ ከሩቲ ነው ከሄርሜላ ነው የለመደችው። ጸጉሯ አያያዝ ምን ሳይቀር ከሄርሜላ እየኮረጀች ነው የምታመጣው አላሉ መሰላችሁ? እነዚህ ማፈሪያዎች ማለት ነው። የምናገሩት የማያውቁ የሚውሉበት የማያውቁ ዝም ብሎ እዚህ መጥቶ ይዘዋርቃሉና እንደዛ ነበር ሲናገሩ የነበረ ላይቭ ላይ በዛ ሳምንትና ሄርሜላን ለመሆን ምናምን እያሉ ነበርና እናንተ ናችሁ ሩቲን ለመሆን 100,000 ጊዜ ተምራችሁ 100,000 ጊዜ ሰልጥናችሁ መምጣት ያለባችሁ። ምክንያቱም መሆን አትችሉማ። አንቺ ነሽ ራስሽን ነው መሆን የምትችይው። ገባሽ አይደለ? የሰውን ነገር ለመኮረጅ ሄርሜላ የሷን ኮርጃ አሁን እንትኑ አልቆባታል። የምትኮርጀው ነገር አለቀባት። በቃ ሰለቻት። የሰው ነገር የሰው ነው። ሩትዬ ነች። በቃ ሩትዬ መሆን አትችይም። አንቺ ራስሽን ነው መሆን የምትችይው። ገባሽ አይደለ? ስለዚህ ከሩትዬ ጋር ለመወዳደር በማሰብሽ ራሱ ልትጸጸጪ ልታዝኝ ይገባል የኔ ቆንጆ።